ለምን ነው የምትቀልዱት? ምን ነው ስንቱን ያብጠለጠልሽበት ቦታ ላይ ተገኝተሽ እንዴ? ማለት ለምን ነው የምትቀልዱት? ለምሳሌ ማላረገውን ነገር ማለት ነው ማላረገውን ነገር አልዝትም። ገብቶሻል? እኔ እንደዚህ ቦታ ልገኝም ምን አልልም። ለምን መሰል ልገኝ እችላለሁ ብዬ ስለማስፈራለሁ። ገባሽ? አንቺ እኮ በጣም ታነጅብብን ነበር እኮ። አሁን እኮ ማንጀብ ራሱ ጠፋ እኮ። ቅስምሽ እንትን አለ ተሰበረ፣ ተጎርተሻል። ኧረ ወደዛ ጋር ክሽንጭ እንትን ስትቀመጥ በረዶ ይዛ ነበር የምትቀመጠው። አሁን ጋሽዬ እንትን አረጓት፣ ብድግ አረጓት። አሁን ይሄው ቆመባት፣ ቆሞ ቀረ። እንትን ነገር አልፈልግም። አሁንም ራሱ ወርደሽብኛል ኳሊቲሽ። ጠጪ ምንድነው? ጠጪ የምትይው? ሽጉጥ የለሽ? ምን የገዛችልኝ አትመስልም። ጠጪ ትላለች። ስንት ቃላህን ያለሽ? ተይኝ እባክሽ፣ እኔ ኑሮ አቃጥሎኛል። እንቅልፍ ሳተኝ ግን እድሉ ስታገኝ የገባሽ ይሄን ለማውራት ነው። ግን ወርቄዬ ሀቢብቲ እኔ እናወራለሁ ብዬ አላሰብኩም። ብዙ አወራሁ አይደለም። 4 ነጥብ የለኝም እኮ ባይዘዌ። እኔ 4 ነጥብ የለኝም እንዳትቀየም። አይደለም ላውራ አይደለም። እኔ ለራሴ ብዙ ብሶት አለብኝ። ፍቅርም ጎርቶኛል። ከማን ጋር? ከአየር ከንፋስ ጋር ከፊደል አፍቃሪ ከፊደል ጋር። አይ የስማ አለቀ። ሌላ እኮ መጣ። እድሜ ላንቺ ጎጃሜ እኮ መጣ። ግን ማለት ነው ጀዝባ ነው። አልተመቸኝም። ከጎጃም አለም ውጭልን በእናትሽ ወደ ኖርማል ጨዋታ። እሺ እናታችሁ ልበልሽ። ወደ ምን አለም እንደምትገቢ ይገባኛል። ግን ስለሚገባኝ እንግባባና ነው። ወደዛ አልገባም እባክሽ። ጀዝባ ነው በቃ። ጎጃም ችግር ኖሮብኝ ሳይሆን ያንቺ ሀሳብ ስለሚገባኝ። እባክሽን አንቺ በራስሽ እንትን። እኔ ደግሞ የሚያስጠላኝ ያላሰብኩትን ሰው እንትን ሲለኝ። እሺ ይሁን። እኔ የምልሽ ወይ ሀቢብቲ ለምን ጊዜሽን ትፈጃለሽ ታዲያ? አልፈጀ ወይ ኩሩቤል የኔ ጌታ አፈር ልብላለሁ። ወይ ጭራሽ ወርቄ ልታሸንፈኝ በ600 ነው። ችግር የለውም። በጣም አመሰግናለሁ። ባይዘው ይሄ ልጅ ደግሞ እንትን ስለው ልቤ ቅጥቀጥ ይላል። ግን እንዴት ፈራውኝ። ይደብድብ ወርቄ እየተኙ ያንቀላፋሉ፣ የበሉ ይርባቸዋል የሚባሉ አይነት ባህሪ ነው እንዲያለሽ? አዎ አንዳንዴ እኮ እየተኛ እንትን እላለሁ። ግን አዎ ታቀራራለሽ። ምን ላርግ ብለሽ ነው? አንቺ ነሽ ሙድ የሌለ ሙድ ውስጥ አስገባሽኝ። ዝም ብለሽ ሌላ ነገር አውሪ ወርቄ። እስከ ጥግ እስከምን እድሉን ሰጥቼሻለሁ። እስቲ ምን ማውራት ትፈልጋለሽ? ስለ አንቺ ቆልቶሻል። በቃ አልኩሽ እኮ ስለኔ ምን ማውራት ትፈልጋለሽ? እስከዛሬ ደስ የሚለኝ ሄለን እንደዚህ የሆነ ዘና ብለሽ ሰፋ ብለሽ ምናምን ስትቀመጪ ምናምን የሆነ እንትንሽ አኪራሽ ተመቷል። ገባሽ? የሆነ እንደ ህፃን ነገር ተጫወትሽ። በቃ ይሆን አለ በቃ ወረርሽብኝ። አዎ ለምን መሰል ከዚህ በፊት በጣም ስትጎሪ ምናልሽ ሪከርድ አለኝ። እንደው ጃፒን ስታገኙ ለቃለሁ ብዬ ነበር። ግን ልንገርሽ በዚህ አጋጣሚ ምናልሽ ብሻል። በዛ ላይ ደግሞ ኳሊቲሽ ወደቀብኝ፣ ግሬስሽ ወደቀ። በስነ ስርዓቱ ተቀመጪ፣ እንደ በፊቱ ሰፋ ዘናበይ። ፐርሲል መብላትም ትተሻል። ለጤናሽ ጥሩ ነው። እሱን ይዘሽ ስትመጪ በጣም ደስ ይለናል። በተረፈው ማለት ነው አንቺ ምናልሽ አንድ ቀን ማለት ነው እኔ በህይወቴ ማላገኛቸው ሰዎች ቀጥሬ እንኳን ማላገኛቸው ሰዎች አንደኛ ሆዴ ወርቄ ጃፒ ስቲ ነበር። ግን የተናቀ ያስረግዛል ነውና ከእግር ስር ተገኘሽ። እኔ እንትንሽን እየጠበቅኩ ነው። እንደው ከወደቅሽ በኋላ ከምነግርሽ ብዬ ነው፣ ከአሁኑ ልንገርሽ ብዬ ነው እንጂ ሰው ጎሮ ማለት ነው የተናቀ ያስረግዛል። የተናቀ ቦታ ሲገኝ ደስ ይለኛል ብዬሻለሁ። መጀመሪያም የሆነ ነገር እንትን ሲል ማለት ነው ከነዚህ ልጆች ጋር ይቅርብሽ። በጣም እንትን እያልሽ ነው፣ ሳታውቂው ታች እየወረሽ ነው። ተከታታዮችሽ ራሱ አሁን እንትኖች ናቸው፣ ቁጭራዎች ናቸው። በፊት ትልልቅ ሰዎች ናቸው ቁጭ ብሎ የሚመለከቱሽ። እኔ ደህና ሰው አላሙዲን ምናምን የመሳሰሉ ሰዎች ይዛ ትመጣለች እችላለሁ። አንቺ ወይ በውስጥ አድርጊው። ኦኬ ምን ትያለሽ? እንግሊዘኛ እንደምትችል ልትነግሪኝ ነው? እሺ በአማርኛ
እና ጂጂን ባማንበት አፍ አንቺን ደግሞ እንማሽ ቱ ኧረ በኢየሱስ አታሳየኝ፣ ይህን ሳታሳየኝ ገደለኝ። ብቻ እንጃ ተይኝ፣ ተቃጥያለሁ። ለማንኛውም ቅናትም ናይ ጠጪ ችግር የለም። ምን ልጨበጥ ምን ሊያዝ? እሺ ምንድን ነው እንደ ህፃን የሚያደርጋት? መቼም ከ30 ዓመት ያለፈች ሴትዮ ናት እጂ። ምንድን ነው የምትሉት እንዴ? ግሬሷ ጠፋኩ። በዛ ላይ ራሱ እንትኗ ወረደ ማለት ያላት እንትኑ እየተነነ ነው። ባይዘዌ ሁላችሁም እንትን አላችሁ። ምንድን ነው ግሬስ የሚባል ነገር አለ። እንትን ምንድን ነው ቆሌ ነው የምትሉት ትከሻችሁ ምናምን ማለት ነው። አሁን ቀንተሽ ነው እሰይ፣ እንኳን የሚቀን ነው። ምን አገባች? አሁን እኮ የኦዲየንስ ኮሜንት ሳይሆን አንቺ ስለ ወርቄ ከፊት ለፊት ተገናኝተን አናውቅም። እንደዚህ በገስት ነው የምንገናኘውና ምን ማለት ትፈልጋለች? አንድ ማንም ሰው አይቀየምሽም? ያንን እድል እኮ እየሰማሁሽ ያለው ታባርጉልኝ። ምንድን ነው እሱ መጠጥ ያሳየኑ ነው። ችግር የለው ያንሰው አንቺ ነሽ አሳይ እያልሽ። ኧረ በስመ አብ እናንተ እንትኔን ሁሉ አቃጠለኝ። እሺ እና ይሄ ነው። ከዛ በቃ ይሄንን አስተካኪ። በተረፈው ስድብ ሳይሆን ስራሽ ላይ ትኩረት ብታረጊና የሆነ ቶፕ ብትደርሺ ደስ ይለኛል። ምን አይነት ስራዎች? በቃ እኔ እንጃ ሚዲያ ብትከፍቼን አሁን ለአንቺ የምመኘው ባለፈውም ተናግሬያለሁ። ቲቪ ሾው ስጠብቅሽ አንቺ ቲክቶክ ሾው ላይ ቀረሽ። ምን ነው ሄለን ቲቪ ሾው ስጠብቅ አንቺ ቲክቶክ ሾው ጃፒ ሾው ሆነሽ ቀረሽ። ኦኬ እና በቃ እኔ እንጃ ወይ እንትን የሰጠሁሽ ደረጃ ከፍ አድርጌውን አላውቅም፣ ግን እንትንሽ ይቅርታ አድርጊልኝ ማለት ነው። እኔ እንጃ የሆነ ቤቢ ግርማ ሞገስ አለች ያንቺ ማለት ወይስ እኔ አላውቅም። እኔ ወይ እንትን ብዬ ይሆናል፣ ግን በቃ ግርማ ሞገስሽ ሁሉ ጠፋብኝ፣ ቅልላሽብኝ። 40 ኪሎ 30 ኪሎ ነው የመሰልሽኝ በፊት የሆነ 50 ምናምን 60 ትመስይ ነበር። 30 ኪሎ ሳትገቢ አስተካክዩ። በዛ ጊዜ በማወራበትና ለኔ ሰጠሽኝ ግርማ ሞገሳት ምን ነበር የማገኘው? ምን አውቃለሁ ምን እንደምታገኝ። ካላወቅሽ ታዲያ ለምን ቦታ ሰጭኛለሽ? አንቺ ከተመቸሽ በዚህ ሙድ ከተመቸሽ ደስተኛ ካርገሽ ቀጥይ፣ ምንም ችግር የለብኝም። ምንም የሚጎልብሽ ወይ ደግሞ የሚነካብሽ ነገር ከሌለ ማለት ነው። ላይ ሚዲያ ላይ የምትመጪው ለምንድን ነው? እንግዲህ ወይ ለመዝናናት ነው ወይ ደግሞ እንትን ነው። ግን ይሄ ነገር የምር ሆኖ በኋላ እኛ እንዳንቀልድብሽ ፈርቼ ነው። ለምን ነው የምትቀልዱት? ምን ነው ስንቱን ያብጠለጠልሽበት ቦታ ላይ ተገኝተሽ እንዴ ማለት ለምን ነው የምትቀልዱት? ለምሳሌ ማላረገውን ነገር ማለት ነው ማላረገውን ነገር አልዝትም። ገብቶሻል? እኔ እንደዚህ ቦታ ልገኝም ምን አልልም። ለምን መሰል ልገኝ እችላለሁ ብዬ ስለማስፈራለሁ። ገባሽ? አንቺ እኮ በጣም ታነጅብብን ነበር እኮ። አሁን እኮ ማንጀብ ራሱ ጠፋ እኮ። ቅስምሽ እንትን አለ ተሰበረ፣ በፍቅር ተጎርተሻል። እና ታዲያ እንዴት ነው አንቺ ራስሽ እኮ ነሽ በትልቁ እንድንስልሽ ያረግሽም። ማላገኛቸው ማላምናቸው በጣም እንትን ብለሽ ከዛ ይናቅሹ። ኧረ እኔ ይከብዳል። ብቻ እኔ መቀበል አቅቶኛል። ተቀበይ ካልሽ ደግሞ ምን አገባኝ እኔ። አንቺ ብቻ ደስተኛ ሁኚ እንጂ ምንም ጉራሽ ምናምን ነው በቃ። ለምን እንደዛ ሸልላ ፎክራ የሆነ ገብቶሻል? እኔ አላውቅም። እኔ ብቻ እኔ እንጃ የሆነ ብቻ እኔ እንጃ እኔ አላውቅም። እኔ ከነሱ ጋር እንዳገኝሽ አልፈልግም። እዛው ተደብቀሽ አድርጊ። ማገኘት ትየት ነው? በአካል በሚዲያ በአካል ተገናኘሽ ማለት ፈጸምሽ ማለት ነው። በአካል እንደምገናኝ እንዴት እርግጠኛ ነሽ? ምን በዚያ እያያዝሽ? ኦኬ አሁን የአንቺ ሀሳብና እኔ ጋር ያለው የተለያየ ነው እንደምታስቢው አይደል? ሁላችንም አስበን አይደለም የገባንበት። አትጎርሪ። ያላሰብነው ቦታ ላይ የተገኘ ነው ማለት ነው። ካደረግን በኋላ ነው የነቃ ነው እንዲፈልጉብን እንጂ መጀመሪያ ስንጎር ጉራችንን ስንነፋ ወርቀን የተገኘ ነው።
ኦኬ እኔ አሁን በጽሁፍ አፈቅራለሁ ብዬ አስቤ ነበር። የኔ እናት ፊደል አፍቅሬ ቁጭ አልኩ። አማርኛ ስለማልችል ይሆን አላውቅም። ፊደል አጣጣሉ ተመቸኝ። አጣሪ እየጠጣሽ ረሰስ በስማ እንደው ጨላለመብኝ። ችግር የለውም እንደዚሁ ሳታይኛ ወሬ እኔማ ምን አይሻለሁ? እኔ ጃፒሽ እንጂ እንዴ ምን ያስቅሻል? አይሻል እንደ ተብረቅርቀሽ የምትመጪው ካሁን በፊት አልለብስም ነበር። ምን ትለብሻለሽ አንቺ? ምን ማትለብሹ ምን አለ? እሱ ልብስ እንኳን አንቺ ምንም ያምርብሻል። ግን በየቀኑ ግን በስማ ወይ ቦንዳ ነው እንደምትሰሪው ሄለን በተፈሳ ካሁን በፊት አሁን ነው የሰማው ብረቅረቀው። ካሁን በፊት አልለብስም ኖ እንትና እንደ እጅሽ ራሱ እኮ አብረቀረቀ። በፊት ትንሽ አሸዋ ነበር የሚመስለው። እንትኛ ድሮ ሳል ነበር ማጥበው። አሁን ደግሞ ልብስ ነው የምሸጠው። ለዛ ነው ግን በየቀኑ ልብስ እየቀያየርሽ ማለት ይሄ ደስ ማም ቀያየርሽብን እኮ እስማ ማለት ብዙ ልብሶች ነበሩ የምትለብሰው እንዴ? በየቀኑ እኮ ነው የምትቀይሩ። አይታወቅሽም? ይሄው ልብስ መቀየሯን ራሱ ረሳች እኮ። ልብስ እጄ ላይ ሲመጣ ለብሼ ነው የምመጣው እንጂ ልቀይር ብዬ አስቤ አላውቅም። ለዛ ግን ማች የሚያረግ በዚህ ጎበዝ ነሽ። ወይ በዚህ እንኳን ተይ አይታማም። ቢወድሽም እኮ ቅር አይለኝም። ማሳደደው የሚያማምር ነው፣ ደስ ይላል። ልብሱ ሳይሆን እኔ ላይ የሚያምርብኝ ነው የማሳደደው። ያምርብሽ እዛ ሴት እንጂ ፋሽንና ምናምን ማሳደድ ሰው አይደለም። አይ ፋሽን ሳይሆን በቃ ደሳስ ይላል ልብስሽ። ባይዘው አሪፍ የሆነ የሚሄድብሽን ምናምን እንደምትለብሻቸው ልብሶች ስለማውቅ ያንን ከኔ ጋር ከሆነ ሳይዜ ከሆነ ዝም ብዬ ይዤ ነው የምመጣው። ዋጋ ስንት ነው ብዬም አልጠይቅም። ከፍዬ ስወጣ ብቻ ነው የማውቀው። ሲጀመር ብር ከሌለኝ ሱቅም አልገባም። ዘናጭ ናታው ዘናጭ በጣም ዘናጭ ነሽ። ስገዛ አንድ ልብስ ወይ አንድ ምግብ ገዝቼ ልወጣ ሱቅ አልገባም። ባይዘው እውነት መልበስ ትችል ሰውነት ሀብታም ነኝ እያልኩ ሳይሆን አይ ኒድ ኢት በልብስ ነው እንደ ሀብት እንትን የሚለው በልብስ ነው እንደሚገመተው። በነገራችን ላይ ብርድ ልብስ ብለብስ ዶንያውን ከየት ገዛሽ የምባል ሰውነት አለኝ። እና ቀይ አይደለሽ እንዴ? ቀይ እኮ መልክ አይፈጅም። እኛ ነን እንጂ መከራ መንበል። አይ ለዛ ብቻ ሳይሆን አይ ቲንክ ቀይ ስለሆንሽ መልክ አትፈጅም። ዶንያን ብትለብሽ ታምራለሽ ነው የምትባለው። 7 ሰርግ ሻማ ያዥ ነበርኩ ህፃን ነኝ። ግን አንቺ አግብተሽ አታውቂም። ምን ያለ ቆንጆ እንደነበርኩ በልጅነቴ ያ ነው የሚያስታውስ። ምን ያደርጋል ቆንጅና፣ እኛም ቆንጆ ነበርን። ባክሽና ትጎርሪብኝ። እኔ እኮ ሻማ ያዥ የነበርኩ ጊዜ እናንተ ከዱንካን ስትባረሩ ነበር። እኔ ከከተማው ቆንጆ ተብዬ 7 ሰርግ ሻማ ሲይዝ ሂድ ወደዛ እየተባለ ከአዳም ለአንቺ ማን ሻማ ይዟል? ጃፒ ነው። እኔ እንትን ነው ጧፍ ነበር ያስበራሁት። የምር ግን አንቺ በሰርጋ ግብተሻል። ቬሎን እኮ ፊታችሁ ቀደድኩት። እሱን ካንተ ቬሎ አንቺ ስንቴ ነው ቬሎ የምትለብሺው? የዛሬ 7 ዓመትም ለብሰሽ ነበር ቬሎ። ዶክተር አብይና ግብተሽ ትዝ ይለኛል። ሙርሲ ይዝብሽ። አንደኛውን ቬሎ ደግሞ የቀረኝን ከጃፒ ጋር አብሬ ለብሼ አሳያቸዋል። እሱም ሱፍ ይልበስልን ችግር የለውም። ከኢሱ የተረፈ አንድ ለእያንዳንዱ እንትን ቬሎ ገዝተሽ ትችዋለሽ። ግን ችግር የለውም ደግሞ ለቬሎ ለምን ጃፒ አይገዛልሽም? ለምን ወጪ ያወጣል? እንትን አለብሽ የሆነ እንትንማ ይኖርብሻል። አንቺ የቤት ጣጣ አለብሽ። ቬሎ የሚያስገዛ የአይነ ጥላ አለብኝ። ቬሎ የሚያስገዛ ሳይሆን ማለት ነው። ቬሎ እየለበሽ ያገባሻቸውን ሰዎች ከዛ እነሱ ሲያሰኙሽ ቬሎ እየለበሽ የምትተኝ ይመስለኛል። ያ አሁን አንዳንዴ ፍራሽ ሲቆረቁረኝ ቬሎ ለብሼ ነው የምተኝ። አያችሁ፣ መንፈስ እኮ መታመም ችግር አለ። እንደውም አሁን አገር ቤት ቬሎ ለብሼ ነው አየር ውስጥ ራሱ የምገባ እኮ። ተደግሞብሽ ይሆናል ሻማ ስትይዢ ያኔ። በርጫ ስገዛ ራሱ ጫተራ በቬሎ ነው የምታገኝ። ባይዘው እስማም ቦልድ መንፈስ ቅዱስ አውጣን ነው። ከዛን ተቀርጬ ታዩታላችሁ በቲክቶክ። አሁን ምንድን ነው የሚሰማሽ? እስቲ ንገሪኝ ሄሉ። በቅርቡ ሀገር ቤት እንዳለ እኮ በርጫ ስትቅሚ ምን ይሰማሻል? ልበሺ ቬሎ ይለኝ።
እግዚአብሔር ስትመረቅኝ ያ ወዲያው ተቀመልሽ ተቋቁዬ ቤሎ ለብሳለሁ። ሙሽራ ይቀርብ ወቴ 2 ቀን ብቻ ነው እንትን ያልኩት የቃምኩት። እንኳን በርጫ አይደለም ፐርሲ ለቅሜ ራሱ ወዲያውኑ ቤሎ ቀይሪ ነው የሚል። እሺ መስማም ወልድ ተለክፈሽ ነው ሰርግ ቤት ነው የበላሽ ቡዳ። ነገራችን ላይ እንደዚህ ቀረብ ብለሽ ሁለተኛ ተቀመጪ። አሪፍ ነው እንደዚህ አቀማመጥሽ። ወይኔ መች ስለመቀመጡ ጨነቀኝ ብለሽ ነው። ወደርሽኝ? አይ አሪፍ ነሽ ወርቅ። እኔ እኮ አሪፍ ነበርኩኝ፣ ጸባይ ነው እንጂ የሌለኝ እንዳንቺ። ሌላ ጥያቄ ምን አለሽ ወርቅ? ምን ጥያቄ አለኝ? ምንድነው ጥያቄ ያልሽው? ምንድነው እንትን አረግሽው እኮ ጥያቄ አስተያየት። ለምን ያላገኟቸው ሰዎች ስለኔ ምን እንደሚያስቡ መስማት ፈልጋለሁ። እኔ ሰው ስለኔ ሲያወራ መስማት ደስ ይለኛል ባይዘው